አልከው ይሁንልኝ። ያኔ ቃል በቃሉ ተናገራ ቃል ተናገረ። ያኔ ያን ድምፅ ሰማች ድንግል ማርያም። እንደ ቃልህ ይሁንልኝ ስትል አካላዊ ቃል መጣ፣ በማኅፀኗ ተጸነሰ። ከስጋዋ ስጋ ከነፍሷ ነፍስ ነሳና መድኃኒታችን ኢየሱስ ክርስቶስ አምላክም ሰውም ሆኖ ተገለጠ። አምላክ ሰው አምላክ ሆኖ የተሰራባት የተሸመነባት የሸማኔ መወርወሪያ ይላታል ቅዱስ አባ ሕርያቆስ። እሷ እናት ቅድስት ድንግል ያች ነፍስ የመድኃኒታችን የኢየሱስ ክርስቶስ ነፍስ ብቻ እንዳትመስላችሁ። ያች ነፍስ የኔና የናንተ የኃጥአን ነፍሳት በሲኦል የወደቀች በገሃነም የተጣለች ነፍስ ናት። አባቶይ ነፍሴን የሚለው በሲኦል የተጣሉትን 5500 ዘመን በመከራ የሚደቀውን የሁላችንንም ነፍስ ነው። በ72 ሁሉ ቋንቋ እየተናገሩ ቤተክርስቲያኗን በዓለሙ ሁሉ እንዲመሰርቱ ጴጥሮስ በኃላፊነት በአንተ ቤተክርስቲያኑ እንዲሰራታል። ቅዱስ ጴጥሮስ ያኔ በበዓለ ሃምሳ እነዚህ ያልፈላ ጉሽ ጠጅ ጠጥተው ያገኙ ያጡትን ይቀባጠራሉ ብለው ሲሳሳቱ አኮ አንትሙ ዘተትየዘብዎሙ እናንተ እንደምትጠራጠሯቸው የፈላ የወይን ጠጅ አልጠጡ መንፈስ ቅዱስ ነው ይጠጣሉ። ተሰራን በነ ቅዱስ ጴጥሮስ፣ ተሰራን በነ ቅዱስ ማርቆስ፣ ተሰራን በነ ቅዱስ ዮሐንስ፣ ተሰራን በ12 ሐዋርያት። በይሁዳ አይደለም የተሰራ ነው፣ በጴጥሮስ ነው። በክፎቹ አይደለም በደጋጎቹ ነው። በሚያምኑት አይደለም በሚያምኑት በነ ቅዱስ ጴጥሮስ በነ ቅዱስ ጳውሎስ እኛ ተሰራል። ላንፈርስ ተሰራል። ማንም ላያፈርሰን የሲኦል አበጋዞች እንዳይበረታቱብን ከማንም ኃይል ከማንም ጠላት ከማንም ክፋት ከማንም እሳት ከማንም ስለት በላይ አድርጎ እግዚአብሔር ግሩም አድርጎ አሳምሮ ሰራል። ክብር ምስጋና ለስሙ አጠራሩ። ወዲ በዛቴ ኮኩ አንሳ ለቤተ ክርስቲያኔ በዚህም ማለት ላይ ቤተ ክርስቲያኔን እሰራታለሁ። የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የተቀመጠ በዛሬው ዕለት በቅዳሴው መካከል ሲነበብ የሰማነው የዛሬውን በዓል አስመልክቶ ከበዛው በጥቂቱ የምንሰማበት የትምህርታችን መሪ ቃል ነው። ብፁዕ አባታችን አቡነ ይስሐቅ የወላይታ ሶዶ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ሰላም በኩቻ የዚሁ ሀገረ ስብከት ዋና ስራ አስጋጅ፣ ክቡር መላከ መንክራት ቆሞስ አባ ወልደ አማኑኤል የዚህ ቅዱስ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን የሀገረ ስብከቱና የየአድባራቱ ልዩ ልዩ የአገልግሎት ክፍል ኃላፊዎች፣ የዚች ቤተ ክርስቲያን ረጅም ዕድሜ የሆናችሁ የመልካም ትውልድ ማስቀጠል ኃላፊነት ያለባችሁ ሊቃውንት አባቶቻችን፣ ካህናት፣ ወንድሞቻችን፣ ዲያቆናት፣ መዘምራን፣ መዘምራት በየማዕረጋችሁ ሀብተ ወልድና ሕይወተ ልቦና ስመ ክርስትናም ያላችሁ በሀብት ስቦ በረድኤት አሰባስቦ በዚህ ዕለት በዚህ ሰዓት የሚሰጠውን አባታዊ በረከት ዘላለማዊ ጸጋና ረድኤት ለመስጠት በዚህ ቅዱስ ስፍራ በዚህ ዕለት የሰበሰባችሁ የእግዚአብሔር ቤተሰቦች የሆናችሁ የድምፅ የሚሰማችሁ ኦርቶዶክሳውያን ሁላችሁ በሥላሴ ስም እንደምን አደራችሁ? ያለ እሳት የሚያነደው ያለ ውሃም የሚያበርደው በደመናት ላይ የሚረማመደው ወልደ እግዚአብሔር ሕያው ወልደ ማርያም ስግው መድኃኒታችን ኢየሱስ ክርስቶስ ረድቶናልና አጽንቶም ጠብቆናልና ወደ እርሱም በረድኤቱ አቅርቦናልና ዕድሜን ለንስሐ ዘመንን ለፍስሐ ጨምሮልናልና ብዙ ኃጢአታችን ሳይሆን ጥቂት ምጽዋታችን አገልግሎታችን ወዶ ተብሎ ለርስቱ ለመንግስቱ አዘጋጅቶናልና ስለዚህ ምስጋና አለን፣ አምልኮት አለን። ክብር ምስጋና ለስሙ ይሁን። መሰረተ ሕይወት ጥንተ መድኃኒት ሳሊተ ምሕረት አኩራሪተ መዓት መዝገበ በረከት ምራገል ጸሎት የአምላክ እናት እመቤት ቅድስት ድንግል ማርያም ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ቃል ኪዳኗ፣ ስለ አማላጅነቷ
ልጆቿን እናከብራታለን፣ ከፍ ከፍም እናደርጋታለን። የጸጋ ምስጋና ለእናታችን ለእመቤታችን። የቅዱሳን አባቶቻችን ምልጃ፣ የቅዱሳን መላእክት ፈጣን ተራዳይነት፣ የብፁዕ አባታችን አቡነ ይስሐቅ አባታዊ ቡራኬና ጸሎት ከሁላችን ጋር ይሁን። ዛሬ በዚህ ዕለት የተሰባሰብነው ሌሎች እንደሚያስቡት ሞኞች ሆነን አይደለም። በዚህ ዕለት የተሰባሰብነው የመድኃኒታችን የኢየሱስ ክርስቶስ ፍቅር ጠርቶን ነው። በዚህ ዕለት መድኃኒታችን ኢየሱስ ክርስቶስ ለልጆቹ የሚሰጠው በረከት አለው። ሁልጊዜም ይሰጣል፣ ለሁሉም ይሰጣል። የተለዩ ልጆቹን በተለየ ጊዜ የሚያከብርበት ጊዜ አለው። የተለዩ ልጆቹን በተለየ ስፍራ፣ ጊዜ፣ ሁኔታ የሚያከብርበት አንዱ የቅድስና አንዱ የበረከት ቀናችን ነው ዛሬ። እንኳን አደረሳችሁ፣ እንኳን አደረሰን ሁላችሁን። ጌታችን በመዋዕለ ሥጋዌው ካስተማራቸው ድንቅ ድንቅ ትምህርቶች መካከል አንዱ በርዕስነት ያነሳነው አንዱ ነው። ወዲህ በዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ በዚህም ማለት ላይ ቤተ ክርስቲያኔን እሰራታለሁ። በሉ እስኪ ሁላችሁ። አይሰማም? በዚህም ማለት ላይ ቤተ ክርስቲያኔን እሰራታለሁ። መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በአንድ ወቅት በፊልጶስ ቂሳርያ፣ ፊልጶስ ቄሳር በስሙ በሰየማት ከተማ ደቀ መዛሙርቱን እንዲህ ሲል ጠየቃቸው። መድኃኒታችን ሰዎች የሰውን ልጅ እኔን ማን ይሉኛል ብሎ ጠየቃቸው። የሚባለውን ሰምተዋልና አውቀዋልና የሰሙትን ተናገሩ፣ መሰከሩ። እንዲህ ብለው ኤርምያስ ነው የሚሉ አሉ፣ ዮሐንስ መጥምቅ የሚሉ አሉ፣ ኤልያስ ነው የሚሉ አሉ፣ እንደውም ከነቢያት እንዳንዱ ነው የሚሉህም አሉ አሉ። በዚያን ጊዜ የነበሩት ሰዎች በዚያን ጊዜ ለመድኃኒታችን የነበራቸው ምልከታ ይሄ ነበር። ንጽሕናውን ያዩ ይሄስ ኤርምያስ ነው፣ ድንግልናውን ያዩ ይሄማ ኤልያስ ነው እንጂ፣ አገልግሎቱን ያዩ ታምራቱን ያዩ ይሄማ ሙሴ ነው፣ ድንቅ ሥራውንና ድንቅ አባትነቱን ያዩ የለም ከነቢያቱ እንዳንዱ ነው እንጂ በማለት እንዲህ ክፍልፍል ግንጥልጥል ያለ ሐሳብ ይዘው መድኃኒታችን ኢየሱስ ክርስቶስን ይከተሉት ነበረ። ከእንዲህ አይነት ሞኝነት እግዚአብሔር ይጠበቀን ወገኖች። በኢየሱስ ክርስቶስ ላይ ያለው ዓለም እንዲህ አይነት ጥበብ ነው ያለው፣ እንዲህ አይነት ሞኝነት ነው ያለው። ይከተለዋል፣ ኢየሱስ ብሎ ይከተለዋል። ግን ሲከተለው አንዱ ከኤርምያስ ሳያስበልጠው ነው፣ አንዱ ኤልያስን አስመስሎ ነው፣ አንዱ መጥምቅ ቅዱስ ዮሐንስን ብሎ ነው፣ አንዱ ከነቢያት እንዳንዱ ነቢይ ብሎ ነው፣ አንዱ ከቅዱሳን አንዱ እንደ አንዱ አማላጅ ብሎ ነው። እኛ ግን የነቢያቱ ነቢይ የሐዋርያቱ ሐዋርያ የሁላችን አባት አምላክ ወልደ አምላክ ክርስቶስ መድኃኒታችን ብለን እናመሰግነዋለን፣ እንከተለውማለን። አንተ ሙሰ መነ ትብሉኒ፣ እነሱ እንደዚህ አሉ፣ እንደዚያ ነው የሚረዳቸውና ሩቅ ናቸውና። እናንተስ ማን ትሉኛላችሁ? ለእናንተ እኔ ማን ነኝ? ከዋልኩበት ትውላላችሁ፣ ካደርኩበትም ታድራላችሁ። ትምህርት ተአምራት አልተከፈለባቸውም እና ለእናንተ እኔ ማን ነኝ? ህብስት አበርክቼ ስመግብ አይታችኋል። ድውይ ስፈውስ፣ ለምጽ ሳነጻ፣ ሞት ሳነሳ፣ ጨለማ ስገርስ፣ በባሕር ላይ እንደ የብስ ስራመድ አይታችኋል እና ለእናንተ እኔ ማን ነኝ አላቸው። ጴጥሮስ ተነሳና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መሰከረለት። ምስጋና ለስሙ። የሕያው እግዚአብሔር ልጅ ሕያው እግዚአብሔር አንተማ አንተ እንጂ ምንጠባበቅ ነቢያት ትንቢት የተናገሩልህ ሐዋርያት ዙረው የሚመሰክሩልህ የአበው ናፍቀት የሁላችን ተስፋ የልባችን ጥግናት የሕይወታችን ዋስትና የሰውነታችን ራስ የመዳናችን ቁር መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነህ ብሎ መሰከረ። እናንተዬ ቅዱስ ጴጥሮስ ይህንን ቃል ከየት አመጣው? ከዚያ አስቀድሞ እንዲህ አይነት ትምህርት የተማረበት ትምህርት ቤት የለም። እንዲህ አይነት ትምህርት የሚያስተምሩ መምህራንም አልተነሱም፣ አልተሾሙም። እንዲህ አይነት ትምህርት የተጻፈበት መጽሐፍም አላነበበም፣ አላየም። ይህንን ቁም ነገር ይህን ወፍራም ነገር
ቅዱስ ጴጥሮስ ከየት አገኘ? መንፈስ ቅዱስ ከገለጠልህ እንዴት ትመሰክራለህ? መንፈስ ቅዱስ ያልገለጠለት ደግሞ እንዳልኳችሁ ነቢያት አንዱ ኤርምያስ ነው፣ ዮሐንስ ነው፣ ኤልያስ ነው ወዘተ እያለ ሲሳሳት ሲያሳስት ይኖራል። ውድ ወገኖቼ እግዚአብሔር መንፈስ ቅዱስን ለቤተ ክርስቲያን የላከው ቤተ ክርስቲያኗን በመንፈስ ቅዱስ ያከበረው ይህ አይነት ቁም ነገር እንዲገኝብን ነው ወገኖቼ። መድኃኒታችን አደነቀው፣ እንዲህም አለው ኢከሰተ ለከ ዘሥጋ ወደም አላ አቡዬ ዘበሰማያት ከሰተ ለከ። ጴጥሮስ ሆይ ይህንን ሥጋዊ ደማዊ መምህር አላስተማረህም፣ ከሥጋዊ ከደማዊ ሐሳብ ይህ አልተገለጠልህም፣ የሰማይ አባት የገለጠልህ እንጂ። ስለዚህም ብፁዕ ነህ አለው። ክብር ምስጋና ለስሙ አጠራር። ሁላችሁ ወገኖቼ ኢየሱስ ክርስቶስ ኢየሱስ ነው ብሎ መመስከር ይህ ብቻ አይደለም። የእግዚአብሔር ልጅ እግዚአብሔር ነህ፣ ይመጣ ዘንድ ያለው ስንጠባበቅ የነበረው ክርስቶስ ነህ፣ መሲሁ ነህ ብሎ መሰከረ። ይሄ ምስክርነቱ ብፁዕ አሰኘው። መስክሩ እስኪ ሁላችሁም የእግዚአብሔር ልጅ በሉ እስኪ ሁላችሁ። ክርስቶስ አንተ ነህ በሉት። ብፁዕ ናችሁ ይላቸዋል ክርስቶስ ደግሞ። ከዚህ በኋላ ቀጠለና ይህንን እውነት ይህንን ሕይወት ከተናገረውን ጴጥሮስን አንተ ኮኩ ወዲህ በዛቲ ኮኩ አንጻ ለቤተ ክርስቲያኔ፣ አንተም አለት ነህ፣ በዚህም ማለት ላይ ቤተ ክርስቲያኔን እሰራታለሁ። የሕያው እግዚአብሔር ልጅ ብሎ መሰከረለት። ብፁዕ አለው፣ የማይሸረሸር አለት አለው። የቤተ ክርስቲያኗን መሰረት አደረገ። ወአናቅጸ ሲኦልን ይይልዋ የሲኦል አበጋዞች አማንያን አላውያን ነገሥታት አላውያን መኳንንት ፍቶታት እኩያት ኃጣው ርኩሳት አጋንንት ባንተ ላይ የተሰራችውን ይችን ቤተ ክርስቲያን አይችሏት። ወናሁ ሁበከ መራሁተ መንግሥተ ሰማያት የሰራዋትን ቤተ ክርስቲያን የምታስገባበት የምታስቀምጥበት የመንግሥተ ሰማያትንም ቁልፍ እሰጥሃለሁ ተባለ። ጴጥሮስ የመንግሥተ ሰማያትን ቁልፍ ተቀበለ። የሕያው እግዚአብሔር ልጅ ብሎ መስክሮ ነው ወገኖች። ይሄ ምስክርነት ነው ውልቅጡ ለጠፋው ለሀገራችን፣ ለመከራችን፣ ለፈተናችን ቁልፍ መፍትሄ የሚያሰጠን። ይሄ ነው ለቤተ ክርስቲያናችን መሰረት የሚሆነው። ይሄ ነው ለብጽዕና ለቅድስና የበቃንበት የታነጽንበት የተሰራንበት እውነት ሕይወት የእግዚአብሔር ልጅ ክርስቶስ ብሎ መመስከር ነው። ክርስቲያን ሆኖ መሰራት ነው። በዚህ ዓለት ላይ አለ። ይህ ዓለት የመጀመሪያው መድኃኒታችን ኢየሱስ ክርስቶስ፣ ሁለተኛው እሱን ማመን ሃይማኖት ኦርቶዶክስ ተዋሕዶ ሃይማኖት፣ ሦስተኛው ሐዋርያት። በዚህ ነው ቤተ ክርስቲያንን እሰራታለሁ። መድኃኒታችን ኢየሱስ ክርስቶስን በዚህ ዓለት ብሎ ራሱን ይጠቅሰዋል። ይኸውላችሁ አንድ ነገር ላሳያችሁ። ይህ ዓለት እስራኤላውያን ከግብፅ ሲወጡ አብሯቸው ወጣ። ሲያርፉ ያርፋል፣ ሲሄዱ እየተንከበከበ ይከተላቸዋል። ሲርባቸው ሙሴ በበትሩ ነካ ያደርገዋል፣ ከደመናው መና ያወርድላቸዋል። ሲጠማቸው በ12 ምንጭ ውሃ ያፈልቅላቸዋል። ውሃ የፀሐይ ሲያቃጥላቸው በደመና ይጋርድላቸዋል። ባሕሩን ከፍሎ ያሻግራቸዋል። እንዲህ አድርጎ ከግብፅ የወጡትን ሕዝበ እስራኤል 40 ዘመን እየመራ አንድም ቀን ሳይለያቸው የአባታቸውን ርስት ከነዓንን አወረሳቸው። ደስ አይልም ምእመናን? ያ ዓለት እስራኤል ከነዓን ከገቡ በኋላ ቤት መጠለያ ሲሰሩ ያንን ድንጋይ ያንን ዓለት ለቋሚ አደረጉት፣ አጠረባቸው። ረብራብ አደረጉት፣ አጋድመው መረባረብ አደረጉት፣ ረዘመባቸው። ምሳር ይዘው መፍለጫ ፋስ ይዘው ሊያስተካክሉት ሊጠርቡት ሞከሩ። የሚያስተካክል እንጂ የሚስተካከል አይደለምና አልሆነላቸው። ይሄ ድንጋይ ጥምም አይጠቅምም ብለው ገፋ አድርገው ጣሉት። ወገኖች ባለውለታን አለማወቅ እንዲህ ያደርጋል። መና እያወረደ የመገባቸውን፣ ውሃ እያፈለቀ ያጠጣቸውን፣ ደመና የጋረደላቸውን፣ ጠላት የገደለላቸውን፣ ባሕር የከፈለላቸውን፣ ለርስተ ሀገራቸው ያበቃቸውን ሀገራቸው ላይ ሲገቡ ተደላደለ ስፍራ ላይ ሲደርሱ አልመቻለ ብለው ገፋ አድርገው ጣሉት። ብዙ ጊዜ በረሃባችን ጊዜ የደረሰው፣ በችግራችን ጊዜ የደረሰው፣ በመከራችን ጊዜ የደረሰው ሲደላን ገፋ አድርጎ መጣል እኛ እናውቅበታል። ገፋ አድርጎ መጣል የማያውቀው እሱ እንጂ እኛማ ስንት ጊዜ ጥለናል፣ ስንቱን ጥለነዋል።
መጣል ብቻ ሲበቃናል እንዴ? ስንቱን ረግጠነዋል፣ ስንቱን እንባውን ከደሙ ጋር ቀላቅለና ፈሰነዋል። እግዚአብሔር ግን እኛን ሁሉ ታግሶ ልጆቼ ይለናል። ምስጋና ለስሙ ይሁንና እስራኤል ለካስ እንጀራውን እየበሉ ውሃውን እየጠጡ በደመናው መካከል እየተመላለሱ በብርሃን እየተመላለሱ ይገርማቸዋል። የእንጀራውን ምንጭ አያውቁትም። እናንተዬ እንጀራው ከየት መጣ በሉ እንጂ፣ ውሃው ከየት ፈለቀ በሉ እንጂ፣ ይህ ደመና ከየት መጣ በሉ እንጂ፣ ይሄ ብርሃን ከየት ነው የመነጨው? ምንጩ ከየት ነው? ማን ነው ይሄን የሚሰራው? እኛ ጋር ያለው ማን ነው በሉ እንጂ። ክርስቲያኖች አይደለንም? እየተከተላቸው ያለውን አለት በጭራሽ አላወቁትም። የሚመግባቸውን የጭራሽ አላወቁትም። የሚያጠጣቸውን አላወቁትም። ሕይወታቸውን አላወቁትም። መድኃኒታቸውን አላወቁትም። ይባስ ብለው መጨረሻ ላይ አንጠልጥለው ይሰቅሉታል። አለማወቅ ወንጀል ነው። አንዳንድ ጊዜ አለማወቅ ኃጢአት አይደለም ሲባል ትሰማላችሁ። ድብን ያለ ኃጢአት ነው። ሶበሰ አይመርዎ እምይሰቀልዎ ለእግዚኦሙ አይሁድ ጌታን ቢያውቁት ኑሮ ያንን የክብር አለት ክርስቶስን ቢያውቁት ኑሮ ባልሰቀሉትም ነበረ። ይሁዳ ባልሸጠውም ነበረ። አለማወቅ ጨካኝ ያደርጋል። ጨክነው ሸጡት፣ ጨክነው ገደሉት፣ ጨክነው ሰቀሉት፣ ጨክነው አስወግደው አሉት። እሱን አስወግደው እነሱም አልተረፉም። አጥፍቶ ጠፊ ማለት ይሄ ነው ወገኖች። ያን አለት ገፍተው ጣሉት። አናጢዎቹ ሞገስ አላገኙበትም። ያ አለት ሲንከባለል ሲረገጥ ኖረ። ሰሎሞን ተነሳ፣ የመጀመሪያውን ቤተ መቅደስ ግሩም አድርጎ ቤተ መቅደሱን ሰራበት። ያ አለት በዚህም አለት ላይ ቤተ ክርስቲያንን እሰራታል። ያን ቤተ መቅደስ አሕዛብ አፈረሱት። ዘሩባቤል ዳግመኛ ሲያንጸው ሲሰራው በዚያው አለት ሰራው። የማዕዘን መሰብሰቢያ አድርጎ ሰራው። ያም ማለት አለ ሐዋርያው ቅዱስ ጳውሎስ ሲተረጉመው በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ እስራኤልም ይከተላቸው ከነበረው ከዚያ መንፈሳዊ እንጀራ በሉ፣ ከዚያ መንፈሳዊ ውሃን ጠጡ። ይከተላቸው የነበረው ያም ማለት ክርስቶስ ኢየሱስ ነበረ አለ። ክብር ምስጋና ለስም አጠራሩ ይሁን። ሁላችሁ ወገኖቼ እኛ እንሮጣለን ከፊት፣ እኛ ለመጥፋት እንቸኩላለን፣ እኛ ለመጉደል እንቸኩላለን። ክርስቶስ እየተከተለ ይመግበናል። በዝናብ አብቅሎ በፀሐይ አብስሎ ይመግበናል። በረድኤት እየጠበቀ ዋየ ፀሐይ ያበረደ ይመግበናል። እናንተዬ እንደኛ ያለ ክፉ የለም። እንደ እግዚአብሔር ያለ ቸርነት፣ እንደ እግዚአብሔር ያለ መሐሪነት ስለሌለ ሰኔ 21 ቀን ደርሰን በቤቱ ተሰባስበን እሱን እናከብራለን። ደስ አይላችሁ? ደስ ይበላችሁ። እስኪ ሐዋርያት ቅዱስ አባት መድኃኒታችን ኢየሱስ ክርስቶስን በዚህ ልክ ገለጡት። በዚህ አለት ላይ ማለት በእኔ ቤተ ክርስቲያን ትሰራለች፣ በእኔ ደም ቤተ ክርስቲያን ትሰራለች፣ በእኔ ሥጋ ቤተ ክርስቲያን ትሰራለች፣ በተሰቀልኩበት መስቀል በእኔ መከራ ቤተ ክርስቲያን ትሰራለች። ክርስቶስ የሚቀበለው መከራ በሙሉ፣ ክርስቶስ የሚቸነከረው ችንካር በሙሉ፣ ክርስቶስ ያፈሰሰው ደም በሙሉ፣ ክርስቶስ የቆረሰው ሥጋ በሙሉ እኔና እናንተ የተሰራንበት ነው። በጭቃ አይደለም የተሰራው፣ በፌሮ አይደለም የተሰራሽው፣ በአፈር አይደለም የተሰራ ነው፣ በሲሚንቶ አይደለም የተሰራ ነው፣ በወርቀ ደሙ ነው የተሰራ ነው፣ በሥጋው ነው የተሰራ ነው፣ በቀደሰው መስቀል ነው የሰራ። ላንፈርስ አድርጎ ግሩም አድርጎ ነው የሰራ። ቤተ ክርስቲያንን ይሰራታል። ሁለተኛው አለት ሃይማኖት ነው። ይህንን ጌታ አምላክ ወልደ አምላክ የእግዚአብሔር ልጅ እግዚአብሔር ይመጣ ዘንድ ያለው መሲህ ክርስቶስ ነው ብሎ አምኖ በእኔ ላይ የሚሰራ ለእኔ ተገለጠ የእኔ አባት ሕይወት እሱ ነው፣ እኔ በእሱ ሕይወት እንድኖር በእኔ ሞት የሞተ እሱ ነው ብሎ ህሊናል እሱ ላይ ጥሎ እርፍ ማለት መቻል። ይሄ እምነት ነው። ይሄ እምነት ነው። አንተማ እኮ አንተማ እንጂ የሕያው እግዚአብሔር ልጅ ክርስቶስ አይደለህ? ስለ ሰው ልጅ ኃጢአት ልትሰቀል የመጣህ፣ ለሞት የመጣህ፣ ለመከራ የመጣህ፣ በመከራ ውስጥ ያሉትን ልጆችን ለመዋጀት የመጣህ፣ ፍቅርህ ምሳሌ፣ ቸርነትህ ወደር የሌለው ብቸኛ አባት፣ ይቅርባይ መሐሪ አይደለህ? ኃጢአት የማይከለክልህ፣ የሰው ሁሉ አመፅ የማያርቅህ፣ ክፉ ክርፋታችን ያፍንጫን የማያስይዝህ፣ የሁሉ ወዳጅ የሁሉ አባት አንተ ነህ ብሎ ማመን ይሄ አለት ነው። በዚህ አለት በዚህ መሰረት ላይ ቤተ ክርስቲያን ይሰራታል። ቅዱስ ዮሐንስ አፈወርቅ አለት የሚለውን መሰረት ብሎ ያስቀምጠዋል። እንዲህ ብሎ ይናገራል። አሚን እሰ መሰረት ይእቲ ወካልአኒሃ ህንፃ ወንድቅ እሙንቱ። እምነት መሰረት ነው። ምንድነው እምነት ወገኖቼ?
መሰረት ነው። ሌሎቹ ደግሞ ጣራና ጉልላት ናቸው። ቤት በመሰረት እንደሚሰራ ሁሉ የትኛውም ቤተክርስቲያን የተሰራችው በእምነት ነው። መድኃኒታችን ኢየሱስ ክርስቶስን ነገረ ሥጋዌውን የሥላሴ ነገረ ሥላሴ አንድነት ሦስትነት የጌታችን አምላክ ወልደ አምላክነት እመቤታችን ቅድስት ድንግል ማርያምን እማምላክ ወላዲተ አምላክነት ጥንቅቅ አድርገን አምነን በመረዳት በዚህ እንታነጻለን። ይሁላችሁ ወገኖቼ ወደ ክርስትናው ስንመጣ በምስጢረ ሥላሴ አምናለሁ፣ በምስጢረ ሥጋዌ አምናለሁ፣ በምስጢረ ጥምቀት አምናለሁ፣ በምስጢረ ቁርባን አምናለሁ፣ በምስጢረ ትንሣኤ ሙታን በአምስቱ ልዩ ልዩ የምስጢር አምዶች አምናለሁ ብለን በዚህ አምነን ይህንን ተማምነን ከዚያ ነው ወደ ልጅነት የምንገባው። ከዚያ ነው የእግዚአብሔር ልጆች ምን ሆነው ሀብተ ወልድና ሕይወተ ልቡና ስመ ክርስትናን ገንዘብ የምናደርገው በዚያ እና እምነት መሰረት ነው። ማይሸረሸር የማይጠፋ አንዲት ናት ባህሪዋ። በዚች በተዋሂዶ እምነት አምላክ ሰው ሰው አምላክ ሲሆን በተገለጠባት ይህንን ተዋሂዶ አምኖ በዚህ ታምኖ በሚኖር በእምነት ቤተክርስቲያን ይሰራል። እኔና እናንተ በሌላ መንገድ የተሰራ ነው። በዚህ ነው በተዋሂዶ ነው የተሰራ ነው። አምላክ ሰው ሰው አምላክ ሲሆን እኔና እናንተ ተሰራን። እንዴት ተዋሂዶ ተመጣ? መልአኩ ቅዱስ ገብርኤል ወደ እናታችን ወደ እመቤታችን መጣ። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት ሕዝቡን ሁሉ ከኃጢአታቸው የሚያድናቸው መድኃኒት ማለት ነው ብሎ ስሙን እስከ ትርጓሜው ድረስ ነገረ። ምድር ያለ ዘር ሴት ያለ ወንድ እንዴት ማስገኘት ይቻላል? እማይቴ ረከብከ ዘከመዝ ብስራተ ይህ አይነት የምስራች ከየት መጣ? ከዚህ አስቀድሞ አልተሰማም፣ ሰምቼም አላውቅም። ከዚህም በኋላ እኔ እንጃ ጭንቅ ነው። ከየት መጣ? ባቴ አዳምን እናቴ ሔዋንን ያሳተ የሆንን አለች እናት ቅድስት ድንግል ማርያም። አይደለም አይደለም፣ ለእግዚአብሔር የሚሳነው ነገር አለን አለና በእምነት ውስጥ ወስዶ ጥብቅ አደረጋት። እመቤታችን ቅድስት ድንግል ማርያም አማኝ ናት። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልኮ ቅዱስ ገብርኤል የነገረሽን ቃል የምታምኝ ብፅዕት ነሽ ተብሎ ተጽፎላታል። አማኝ ናት። ጥርጥር የሌለባት ትሁት ናት። ትዕቢት የሌለባት ንጽሕት ናት። ርሳት የሌለባት እመቤታችን ናት። ከፍ አድርጋችሁ አመስግኗት። ፍቅሯ ያለባችሁ በረከቷ ያልተለያችሁ እዳለብንና ወገኖቼ ለእግዚአብሔር የሚሳነው ነገር አለን? ኤልሳቤጥ እንኳን መካን ሲሏት ካረጀች ከሸመገለች በኋላ በሴቶች የሚደርሰው ልማት ከራቀ በኋላ ይኸው ከጸነሰች 6 ወር ሆኗታል አለና የዮሐንስን መጸነስ የኤልሳቤጥን መጸነስ ነገረ። ይኸውላችሁ ወገኖች የደረቀውን ማለምለም ይችላል እግዚአብሔር። ማንም ምን ሊያደርገው የማይችለውን በሰው የማይሆነውን የማይደረገውን እግዚአብሔር አይደለ? እግዚአብሔር ያደርገዋል። ለእግዚአብሔር የሚሳነው ነገር አለን አለና ካጠገቡ አንድ ድርቅ እንክት ብስብስ ያለ አንድ ግንድ ነበረ። ያንን ዓለም ለማሳያት ይላሉ ሊቃውንቱ። የደረቀ ግንድ ይለመልማል እንዴ እናንተ? የበሰበሰ እንዴት ይሆናል? ማዳበሪያ ሊሆን ይችላል፣ አፈር ሊሆን ይችላል እንጂ እንዴት ሊለመልም ይችላል? መለምለም ብቻ አይደለም፣ አበበ አፈራ በኩረ ሎሚ። ያንን ቅጠል ሽት ያደረጉ ሰዎች ተፈወሱ። ፍሬውን የበሉ ጤናቸው ተመለሰላቸው። ይሄን ማን አደረገ አላት። ይሄንማ እግዚአብሔር ነው አለ። ይሄንማ እግዚአብሔር ነው፣ የደረቀውን ማለምለም የሚችል እግዚአብሔር ነው አለ። ይህን ግንድ ያለመለመ እግዚአብሔር አንቺን ያለ ወንድ ዘር እንድትጸንሽ ሊያደርግሽ ይችላል አይችልም አላት። አማኝ አይደለች ወይ? ለሱስ የሚሻለው ነገር የለም፣ እንደ ቃል ይሆንልኝ አለች። በቃ እንደ ቃል ይሆን። አይውላችሁ ወገኖች በምንም የጤና ጉዳይ አይስተካከልም ይሏል። እንደ እግዚአብሔር ቃል ግን የሚሳነው ነገር የለም። ያንተ ጉዳይ ያንቺ ጉዳይ ያለቀለት ነው፣ የሞተ ነው። ተስፋ የሚያስቆርጥ ታሪክ ገጥሟችሁ ያውቃል? ተስፋ መቁረጥ በሰው ዘንድ ነው፣ በእግዚአብሔር ዘንድ ግን ሁሉም ይቻላል። ወገኖች ድርቅ ያለው ሕይወት ይለመልማል። እንክት ያለው ነፍስ የተለየው እመኑኝ ወገኖች፣ ሙተንም ቢሆን እኛ ተስፋ አለን። እየፈረስንም ቢሆን ተስፋ አለን። እየሸተትንም እንኳን ተስፋ አለን። ምን ነክቷችሁ ነው? አልዓዛር ይሸታል እየተባለ አይደለ እንዴ? ከተቀበረ 4 ቀን ያስቆጠረው አይደለ እንዴ? እንደገና ከመቃብር ተቀስቅሶ እንደገና ሕያው ሆኖ እንደ ብፁዕ አባታችን ጳጳስ ሆኖ 40 ዘመን ቤተክርስቲያኑን ያገለግለው
ይሄ ነው እኮ አባታችን፣ ይሄ ነው አምላካችን። ወገኖች ልመልሳችሁ፣ እንደ ቃል ይሁንልኝ እንዳልከው ይሁንልኝ። ያኔ ቃል በቃሉ ተናገራ፣ ቃል ተናገረ። ያኔ ያን ድምፅ ሰማች ድንግል ማርያም። እንደ ቃልህ ይሁንልኝ ስትል አካላዊ ቃል መጣ፣ በማኅፀኗ ተጸነሰ፣ ከስጋዋ ስጋ ከነፍሷ ነፍስ ነሳና መድኃኒታችን ኢየሱስ ክርስቶስ አምላክም ሰውም ሆኖ ተገለጠ። እኔና እናንተን ለማዳን ሰው ሆነ። ይሄ ነው ተዋሂዶ። የዚህ ጊዜ ተከናወነ ምስጢረ ተዋሂዶ። ተዋሂዶ ሃይማኖት እዚህ ነው ምንጭ ወገኖቼ። እመቤታችን እንደ ቃል ይሁንልኝ አለችና ተዋሂዶን ሸምና ለሁላችንም ሰጠችን። ይሁንልኝ ብቻ አይደለም፣ ስሟት እዩዋትማ እመቤታችን። ቅዱስ ያሬድ በዜማው ምን ይላል? ወእንዘ ተፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ ይላል። ሐርና ወርቁን እያስማማች ሰነፍ አይደለችም እህቶቻችን፣ ሰነፍ አትሆን። በቤተ መቅደሱ ሐርና ወርቁን እያስማማች ትፈትላለች። እየፈተለች ሳለ መልአኩ መጣና ትጸንሻለሽ ብሎ አበሰረ። አሁን ሐርና ወርቁ ምን መሰላችሁ? ሐር ማለት ትስቢት ነው፣ ሰውነት ነው። ወርቅ ማለት ደግሞ ወርቅ መለኮት ነው። እጆቿ ሐርና ወርቁን በሚመስሉ መለኮትና ትስቢትን ተዋሂዶ ይናገራሉ። ማኅፀኗስ መለኮትና ትስቢት ይሰራበታል። ይገርማቸዋል። የእመቤታችን እጅ የሚሰራው ተዋሂዶ ነው። የእመቤታችን ማኅፀን የሚያሳየው ተዋሂዶ ነው። የእመቤታችን ድንግል ማርያም ሕይወት የሚያሳየው ተዋሂዶ ነው። የድንግል ማርያም ልጆች ተዋሂዶ እንጂ ሌላ አይስማማችሁ። ከእጇ የተማርነው ተዋሂዶ ነው። ከልቡናዋ የተማርነው ተዋሂዶ ነው። ከማኅፀኗ የተማርነው ተዋሂዶ ነው። አምላክ ሰው ሰው አምላክ ሆኖ የተሰራባት የተሸመነባት የሸማኔ መወርወሪያ ይላታል ቅዱስ አባ ሕርያቆስ። እሷ እናት ቅድስት ድንግል ማርያም። በዚህ ተዋሂዶ በዚህ መሰረት ቤተ ክርስቲያንን እሰራታለሁ። በዚህ መሰረት በተዋሂዶ እምነት ቤተ ክርስቲያኗን ሰርቷል። ሁለተኛው አለት ሶስተኛው አለት ቅዱስ ጴጥሮስ ሐዋርያት ናቸው። ክርስቶስ ላይ የተሰሩ በክርስቶስ መሰረት ላይ የታነጹ በተዋሂዶ እምነት ላይ የተገነቡ አባቶቻችን ሐዋርያት። ጌታችን እየዞረ ሲያስተምር ወሐሬም ሰባዘያኩ አሰርተ ወክሌተ ሐዋርያት ከወገኖቹ 12ን መረጠ። ከዚያ 72 ከዚያ 36 ቅዱሳት ሴቶችን ለሐዋርያነት ተመረጡ። 120 ሰዎች ተመረጡ። 120 ሰዎች ናቸው። እነሱ ናቸው ቤተ ክርስቲያን የተባሉት። እነዚህን በሐዋርያት እጅ በተዋሂዶ እምነት በመድኃኒታችን ደም ጥንቅቅ አድርጎ የመጀመሪያዋን ቤተ ክርስቲያን በ120 ሰዎች ቁጥር በበጉ ስም በኢየሱስ ክርስቶስ ልዩ ቁጥር ሰራት፣ ገነባት፣ አነጻት። በዚህ አለት ባንተ እኔና እናንተ የተሰራ ነው። በዚህ ነው ወገኖች። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ቁጥር 19 ላይ እንዲህ ይላል፣ አንትሙሰ ታነጽክሙ ዲበ መሰረተ ነቢያት ወሐዋርያት። እናንተስ በቀደሙ ነቢያት በዘገዩ በተከተሉ ሐዋርያት መሰረት ላይ ታነጻችኋል። የማዕዘኑ ራስ እሱ ኢየሱስ ክርስቶስ ነው። በዚያ አንዱ ድንጋይ ከአንዱ ድንጋይ ጋር እየተሳሰረ ቅዱስ ቤተ መቅደስ ሆኖ ይሰራል። ያ ቤተ መቅደስም እናንተ ናችሁ ይላል። ክብር ምስጋና ለስም አጠራሩ። ቤተ ክርስቲያን ይሰራል። እንዴት አድርጎ በዚህ አለት ቤተ ክርስቲያኗን ሰራ? ክርስቶስ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ወጣ። በዕለተ ዓርብ ትምህርት ተአምራቱ በዓለም ሲዳረስለት መስቀል ላይ ወጣ፣ ተቸነከረ፣ ተሰቀለ። በሉቃስ ወንጌል ምዕራፍ 24 ቁጥር 46 ጀምሮ እንደተጻፈው እንዲህ ብሎ ተናገረ። አባ አማሐጽን ነፍሴ ውሰዴከ ክቡር፣ አባቶይ ነፍሴን በፊትህ አደራ እሰጣለሁ አለና ዘለስ ብሎ ነፍሱን ለባሕርይ አባቱ ሰጠ። ያች ነፍስ የመድኃኒታችን የኢየሱስ ክርስቶስ ነፍስ ብቻ እንዳትመስላችሁ። ያች ነፍስ የኔና የናንተ የኃጥአን ነፍሳት በሲኦል የወደቀች በገሃነም የተጣለች ነፍስ ናት። አባቶይ ነፍሴን የሚለው በሲኦል የተጣሉትን 5500 ዘመን በመከራ የሚደቀውን የሁላችንንም ነፍስ ነው። ለመጀመሪያ ጊዜ ነፍሳት ወደ ፈጣሪያቸው ተመለሱ፣ ገነትን ወረሱ። በየት? በደመ መለኮት። ያኔ መድኃኒታችን ኢየሱስ ክርስቶስ ነፍሱን ዘለስ ሲያደርግ ሐራዊ ኩናት መጣና አንድ ወታደር መጣና ጎኑን በጦር ወጋው። ከጎኑ እንደ ለፊደል ያለ ደምና ውሃ ፈሰሰ። ምንና ምን ፈሰሰ ወገኖች? አቤት! ምንና ምን ፈሰሰ?
ከጌታችን ጎን ከጌታችን ቀኝ ጎን ላይ ደምና ውሃ ፈሰሰ። ያ ደም በዓለም ተበተነ። በዚያ ደም ምድሪቷ ተቀደሰች። በዚያ ደም ምድሪቷ እንደገና ተሰራች። በዚያ ደም ቤተክርስቲያኗ ተሰራች። ቤተክርስቲያኔን እሰራታለሁ አለ። ደሙ በነጠበበት ሁሉ ዛሬ ቤተክርስቲያኗ ትሰራለች። ለምን ካላችሁኝ በዚያ የፈሰሰውን የክርስቶስን ደም እንድናገኘው እንድንጠጣው፣ በዚያ የወደቀውን የክርስቶስን ሥጋ እንድንበላ። ይህች ቤተክርስቲያን ደብረ ጽዮን ኦቶና ቅድስት ማርያም የክርስቶስ ደም የነጠበባቸው ስፍራዎች መካከል አንዷ ናት። ለዚያ ነው ዕለት ዕለት የክርስቶስን ሥጋውን የምንበላው ደሙንም የምንጠጣው። እንዲህ አድርጌ እሰራታለሁ። በውሃውሳ ልጅነት ተፈጠረ። ልጅነት የኔና የናንተ ልጅነት ስንጠመቅ በ40 በ80 ከዛም በኋላ ስንጠመቅ የምንጠመቅበት ውሃ ከየትም የተቀዳ እንዳይመስላችሁ። በእግዚአብሔር በጎ ፈቃድ፣ በእግዚአብሔር ልዩ ካህሊነት፣ በእግዚአብሔር ልዩ ሰማያዊ ዘላለማዊ ስልጣን ውሃው ማየገቦ ሆኖ የሚለወጠው ያኔ በዕለተ ዓርብ የፈሰሰውን ነው። ከዚያ ከውሃው ውስጥ እኔና እናንተ እንወለዳለን። አይሁላችሁ ወገኖቼ፣ እስራኤልን ከግብፅ አወጣቸው። እኔና እናንተን ከመከራ ከሲኦል አወጣል። ለእስራኤል ያለት መና ወረደላቸው። ለእኔና ለእናንተ መናውን ሰጠን፣ ሥጋውን ሰጠን። ለእስራኤል ከዚያው አለት ውሃ ፈለቀላቸው። ለእኔና ለእናንተ ያው አለት ክርስቶስ ውሃውን አፈለቀልን። ለእስራኤል ደመና ጋረደላቸው። ለእኔና ለእናንተ ሀብተ ረድኤቱን ጋረደልን። ጸጋውን ረድኤቱን ክንፈ ረድኤቱን ጋረደልን። ለእስራኤል ጨለማውን አስወግዶ ብርሃኑን አፈሰሰላቸው። ብርሃኑን እሱን ገለጠልን። እስራኤልን ከግብፅ አውጥቶ እየተንከባከበ ከነዓን አወረሳቸው። እኔና እናንተን ከመከራ አውጥቶ ገነት መንግሥተ ሰማያትን አወረሰ። እንዲህ አድርጎ ቤተ ክርስቲያኗን ሰራ። በደሙ በመስቀሉ ሰራ። በመስቀሉ ሰራ። ሁለተኛው ቤተ ክርስቲያኗን በሰራታለሁ በአንተ ቅዱስ ጴጥሮስ ነው። በባለ 50 ዕለት መንፈስ ቅዱስ ወረደ። መንፈስ ቅዱስን በአምሳለ እሳት በአምሳለ ነፋስ ሐዋርያት ተቀበሉ። 72 ቋንቋ ተገለጠላቸው። በሀገሩ ሁሉ ቋንቋ መናገር ቻሉ። ቋንቋ ቤተ ክርስቲያን የምትታማበት እውነት አይደለም። መሰረቷ በብዙ ቋንቋ ነው። መሰረቷ በብዙ ቋንቋ ሆኖ ብዙ ቋንቋ አለያያትም። የመንፈስ ቅዱስ ሲሆን ብዙ ቋንቋ አይለያይም ወገኖች። የቋንቋችን መብዛት እኛን አይለያየን። የመንፈስ ቅዱስ ካልሆነ ግን አንድ ቋንቋ ያግባባ። ባቢሎን የምትባለውን ሀገር ብትንትን ያደረጋት አንድ ቋንቋ አላግባባ ብሎ በ72 ሁሉ ቋንቋ እየተናገሩ ቤተክርስቲያኗን በዓለሙ ሁሉ እንዲመሰርቱ ጴጥሮስ በኃላፊነት በአንተ ቤተክርስቲያን እንዲሰራታለሁ። ቅዱስ ጴጥሮስ ያኔ በባለ 50 እነዚህ ያልፈላ ጉሽ ጠጅ ጠጥተው ያገኙ ያጡትን ይቀባጠራሉ ብለው ሲሳሳቱ አኮ አንተሙ ዘተትየዘብዎሙ እናንተ እንደምትጠራጠሯቸው የፈላ የወይን ጠጅ አልጠጡ፣ መንፈስ ቅዱስ ነው የጠጡት። ሐዋርያት የሚሰክሩት በመንፈስ ቅዱስ ነው። ቤተ ክርስቲያን ክብራቸው ሕይወታቸው የሆነችላቸው ክርስቲያኖች መገለጫቸው እንደዚያ ነው። እባካችሁን በመጠጥ አትስከሩ። የክርስቲያን ጠባይ አይደለም። መጠጥ የክርስቲያኖች መገለጫ አይደለም። በዓል የምናከብረው ለመብላት ለመጠጣት አይደለም። በዓል የምናከብረው የክርስቶስን ሥጋውን ለመብላት ደሙን ለመጠጣት እንጂ። በመንፈስ ቅዱስ በዝማሬው በአገልግሎቱ ከሊቃውንቱ ጋር በማህሌቱ ሰው ክርስቲያን የሚሰክረው በዚህ ነው። ስኩራኔ መንፈስ እሙንቱ የምንባለው በዚህ ነው ወገኖቼ። ሊቃውንቱ ላባቸው ጠብ እያለ ድካማቸውን ያሉበትን ረስተው ስክር የሚሉት በዚህ ነው። የኛ ጠባይ እንደዚህ ነው ሊሆን የሚገባው። የክርስቲያን ጠባይ ሽሻምነት አይደለም፣ ሰካራምነት አይደለም፣ ጉንጭ ሙሉ ወጥሮ ማላመጥ እሱ አይደለም። የኛ ጠባይ አይደለም። ከኛ ያርቀው የሰራዊት ጌታ እግዚአብሔር ለነዚያ ሰዎች ሲያስተምር እንዲህ አለ። በነቢዩ በኢዩኤል እንደተባለ እሰውጥ እምነ መንፈሴ ላይላ ግብርቴ ዋይማቴ በሴቶችና በወንዶች አገልጋዮች ላይ መንፈሴን አፈሳለሁ ብሎ የተናገረው ትንቢት ቢደርስ ቢፈጸም መንፈስ ቅዱስን ተቀብለው ነው። በአይምሮ ጎልምሰው ከብሬት ታድሰው ነው አላቸው። ለነዚያ ሰዎች እንዲህ ብሎ መሰከረላቸው። እና እንደዚያ ከሆነማ አሉ መንፈስ ቅዱስ እነሱ እንዳገኙ እኛም እንድናገኝ በእነሱ ያደረ መንፈስ ቅዱስ በእኛም እንዲያደር እንደነሱ በ72 ቋንቋ መናገር እንድንችል ከብሌት እንድንታደስ በአይምሮ እንድንጎለምስ እንደገና እንድንሰራ እንደገና እንድንፈጠር ያንን ጸጋ መንፈስ ቅዱስ ለማግኘት ምን እናድርግ አሉት። ንስሐ ግቡ። ምን ግቡ?
በኢየሱስ ክርስቶስ አምናችሁ ተጠመቁ። ምን አድርጉ? ኃጢአታችሁ ይሰረይላችኋል፣ ይደመሰስላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችኋል። ይሄን የሚሰሙት በዚያ ዙሪያ ያሉ 3000 ሕዝብ ነፍሳት ናቸው። እነዚያ ሁሉ ደስ አይልም አመኑ፣ ደስ አይልም ተጠመቁ፣ ደስ አይልም በዚያው ሥርዓተ ቁርባን ተሰራላቸው። በቅዱስ ጴጥሮስ እጅ 3000 ቤተ ክርስቲያን ተሰራች። በአንተ ቤተ ክርስቲያን እሰራለሁ ማለት ይሄ ነው። ውድ ወገኖቼ ቅዱስ ጴጥሮስ 3000 ሕዝብ አሳመነ፣ አጠመቀ። ቤተ ክርስቲያኗ የልደት ቀን ተብሎ ይወሰዳል። በአንተ በእናንተ በሐዋርያት እጅ ያመንነው በእነሱ እጅ ነው። የተጠመቅነው በእነሱ እጅ ነው። ብፁዓን አባቶቻችን ሊቃነ ጳጳሳትን ብፁዕ አቡነ ይስሐቅን ያገኘነው በእነሱ በኩል ነው። በአንተ ቤተ ክርስቲያኔን እሰራታለሁ። ተሰራን በነ ቅዱስ ጴጥሮስ፣ ተሰራን በነ ቅዱስ ማርቆስ፣ ተሰራን በነ ቅዱስ ዮሐንስ፣ ተሰራን በ12ቱ ሐዋርያት። በይሁዳ አይደለም የተሰራ ነው፣ በጴጥሮስ ነው። በክፉዎቹ አይደለም በደጋጎቹ ነው። በሚያምኑት አይደለም በሚያምኑት በነ ቅዱስ ጴጥሮስ በነ ቅዱስ ጳውሎስ እኛ ተሰራል። ላንፈርስ ተሰራል። ማንም ላያፈርሰን የሲኦል አበጋዞች እንዳይበረታቱብን ከማንም ኃይል ከማንም ጠላት ከማንም ክፋት ከማንም እሳት ከማንም ስለት በላይ አድርጎ እግዚአብሔር ግሩም አድርጎ አሳምሮ ሰራል። ክብር ምስጋና ለስሙ አጠራሩ። እነዚህ ምእመናን ቁጥራቸው እየበዛ መጣ። ሐዋርያት ዕጣ በዕጣ ተከፋፍለው በሁሉም ዓለም ተበተኑ። በሁሉም ዓለም ተበተኑ። ቅዱስ ጳውሎስ ከ8 ዓመት በኋላ ተነስቶ በርናባስ ከተባለው ደቀ መዝሙር ጋር አብሮ ሆኖ ፊልጵስዩስ የምትባለው ከተማ ውስጥ ገብተው እነሱም እንደዚህ ወንጌል ያስተምራሉ። እነ ቅዱስ ጴጥሮስ በሮም፣ እነ ቅዱስ ማርቆስ በእስክንድርያ፣ እነ ቅዱስ ዮሐንስ በአንጾኪያ፣ በሁሉም ቦታ በኤፌሶን ተሰማርተው እነ ቅዱስ ቶማስ በህንድ በሁሉም ዓለም ሁለት ልክ ገብረ ዮሐንስና እኔ ከአዲስ አበባ እንደመጣ ሁለት እያደረጉ ልከዋቸው። በሁሉም ግን ከሐዋርያት ጋር አለቱ መድኃኒታችን ኢየሱስ ክርስቶስ አብሯቸው አለ። ለምን? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሏቸዋል። በረድኤት ከነሱ ጋር ነው። ስለዚህ ወደ ዓለም ስትሄዱ አለ ምልክት እንዲሆናቸው እግራችሁ ላይ ጫማ እንዳይኖር፣ እጃችሁ ላይ በትር እንዳይኖር፣ ኪሳችሁ ላይ ወርቅ ብር ገንዘብ ሀብት እንዳይኖር። ለምን መሰላችሁ? ጫማችሁ ወንጌል፣ በትራችሁ መስቀል፣ ወርቅ ብራችሁ እኔ ነኝና። እሱ ነው ወገኖች፣ ወርቅ ብራችሁ እሱ ነው። ጫማችሁ ወንጌል፣ ስሙት፣ በትራችሁ መስቀል። እኛ አጋንንትን የምናሸንፍበት ኃይል ጉልበት የምናገኝበት በትራችን መስቀል፣ መሳሪያችን እሱ ነው። ኃይላችን እሱ ነው እግዚአብሔር የሰጠን። ይልቁንም ለእኛ ለኢትዮጵያውያን ሰይጣንን ድል የነሳበትን ዓለምን ይቅር ያለበትን የታረቀበትን ኃጢአትን እንደ ሰም አቅልጦ የደፋበትን ያንን መስቀል ለኢትዮጵያውያን ለእኛ ነው የሰጠ። እንደኛ የታደላለ ወገኖች፣ መስቀል ብንይዝ የሚያምርብን እኛ ነው። ግሼን ደብረ ከርቤ ያለው የክርስቶስ መስቀል ፍቅሩን የገለጠበት እናት ቅድስት ድንግል ማርያምን እናት ተብሎ የተቀበለበት ያ መስቀል የኛ። እጃችን ላይ ደም ሊኖር አይገባም ወገኖች። እጃችን ላይ ለማንም የሚቀሰር ምልክት አይኖርም። ለኛ ለኢትዮጵያውያን እጃችን መስቀል ነው። ዘርጉት እስኪ እጃችሁን ላስቸግራችሁ። እንዲህ አድርጎ መስቀል አድርጎ ኢትዮጵያውያንን ሰራል። ክብር ምስጋና ለስም አጠራሩ ነው። አመስግኑ። በሁሉም ዓለም ተንቀሳቀሱ፣ በሁሉም ዓለም ዞሩ። በርናባስና ጳውሎስ ፊልጵስዩስ ገብተው ሲያስተምሩ ብዙ ምዕመናን አመኑ፣ ተጠመቁ። ግን ለጸሎት ይበረቱ ነበርና አንዳንዶች የአይሁድን ምኩራብ ለጸሎት ይጠቀሙበት ነበረ። በዚያው እየለመደባቸው ቸርቿንም ይሄዳሉ፣ ሌላ ቦታም ይሄዳሉ፣ ጣዖት ቤትም ይሄዳሉ፣ ሟርት ቤትም ይሄዳሉ፣ ጠንቋይ ቤትም ይሄዳሉ፣ ምንም ቦታ ይሄዳሉ። ለጸሎት እያሉ የሚሄዱበት በጣም ብዙ ነው። ወጣቶቹ ለጉባኤ ብላችሁ ብዙ ቦታ ትሄዱ የለ አንዳንድ ጊዜ ማታ አይደለ ሰንበት ትምህርት ቤት ሄድኩ ተብሎ አንዳንድ ጊዜ እንደዚያ ይባል የለ። ይቅር በሉኝ ምስጢር አወጣ። ይቅር በሉኝ። በዓል ተብሎ ቤተ ክርስቲያን ተብሎ በስም የሚነገድ የሚሸቀጥ ስተታል። እንደዚህ አይነት ጠባይ አመጡ፣ ደረሱባቸው እነ ጳውሎስ። የለም ከቤተ መቅደስ ወጣችሁ፣ በደሙ ከተሰራችሁ ቤት ወጣችሁ፣ ከአንድነት ወጣችሁ እንዴት ወዴት ትሄዳላችሁ? ወደዚያማ አትሄዱ። ጌታ እግዚአብሔር በማይመች አካሄድ አትጠመዱ ብሎን የለ። ወደ እነዚያማ አትሄዱ፣ ይቅርባችሁ፣ ተለዩ ከነሱ። አይ ጸሎት ለምደናል፣
ጸሎት ማቋረጥ አንችልም እና ወደዚህ አትሄዱ ካላችሁንማ የጸሎት ቤት ስሩልን አሏቸው። እነ ጳውሎስ እጅ ያለው መስቀል ነው፣ ወንጌል ነው ያለው። ከነ ጳውሎስ ኪስ ውስጥ ክርስቶስ ነው ያለው። ወርቅ ብር የለም። ቤተ ክርስቲያን የሚሰራበት አይደለም፣ ኩሽና የሚሰራበት ብር የላቸውም። ብራቸው ወርቃቸው ክርስቶስ ነው። ወደ ቅዱስ ጴጥሮስ መልእክት ላኩ። ወደ ጣዖት ቤት አትሄዱ ብንላቸው የጸሎት ቤት ስሩልን አሉን። ምን እናድርግ አሉ። ሱባኤ ያዙ። የሱባኤው ማጠቃለያ ሰኔ 20 ቀን መድኃኒታችን እናቱ ቅድስት ድንግል ማርያምን አስከትሎ መጣ። ሐዋርያትን በደመና ጠቀሰ፣ ጠራቸው። ለምን ጠራሃን አለው። ቅዱስ ዮሐንስ በእናቴ ስም ቤተ ክርስቲያን ይሰራልና የቤተ ክርስቲያኗን አሰራሯን ላሳያችሁ ነው አላቸው። ከከተማ ወደ ምስራቅ እልፍ አደረጋቸው። በባህሪያቸው ተራርቀው የነበሩ 3 ድንጋዮች ብቻ ነበሩ። በኔ ሞት ስንት ድንጋዮች? 3 ድንጋዮች። ጴጥሮስን መሪ አድርጎ ሐዋርያትን ያዝ አለ። እነዚያን መጥኖ ሰፍሮ ሰጣቸው። አንዷን ድንጋይ እንደዚህ ሲያዞራት ድንጋዩ እንደ ሰም እየለመለመ እየተሳበ ቅድስት፣ ሁለተኛውን ሲያዞረው ቤተ መቅደስ፣ ሶስተኛውን ሲያዞረው ቅኔ ማህሌት፣ 3 ክፍል ያላት ወርዷ 12 ወደ ላይ ቁመቷ 24 የሆነ ግሩም ድንቅ የሆነ በ3 ድንጋይ የዛሬዋን ቤተ መቅደስ ሰራለን ክርስቶስ ኢየሱስ። ቆይ እስኪ ምእመናን፣ በ3 ድንጋይ ያለ እንጨት ያለ ውሃ ያለ ሳር ያለ ምንም ተጨማሪ ነገር 3 ድንጋይ ብቻ ቤተ መቅደስ ሊሰራ ይችላል? ይችላል ወይ? ለሰው ይቻላል ወይ? ይሄ ይታመናል ወይ? ለእግዚአብሔር ግን የሚሳነው አለ ወገኖቼ? ለምን የሚሳነው ነገር የለም። ምን ብሎ ተናግሯል? በዚህም ማለት ላይ በልሁላችሁ ቤተ ክርስቲያንን እሰራታለሁ። ጥንቅቅ ብላ አለቀች። ወርዷ 12 ነው። በ12 ሐዋርያት ነው የምትሰፋው ወደ ጎን። ወደ ላይ ቁመቷ 24 ነው። 24ቱ ካህናተ ሰማይን ነው የምትመስለው። ወደ ላይ አድራሻዋ መላእክት ነው። ወደ ጎን ስፋቷ ሐዋርያት ናቸው። ቤተ ክርስቲያኗ የተሰራችው እንደዚህ በዚህ ዓለት ላይ በሐዋርያት ላይ እየሰፋች ትኖራለች። በዚህ ዓለት ላይ በክርስቶስ እምነት ላይ በተዋሕዶ እምነት ላይ ትሰራለች። እና ለምንድን ነው የምትሰራው? ወደ ላይ ከ24ቱ ካህናተ ሰማይ ጋር ማመስገን እንዲቻል። ለዚያ ነው 24ቱ ካህናተ ሰማይ ይመጣሉ፣ ምድራውያን ካህናተ ምድር ይገለጣሉ። በአንድ ላይ ሆነን እናመሰግናለን። በምስጋና ላይ አንድ ትርኢት አይታቸዋል። ሲያመሰግኑ መዘምራኑ በዚህ አንድ ረድፍ አይታቸዋል፣ በዚህኛው ሌላ ቡድን አይታቸዋል። የምን መሰላችሁ? አንዱ የመላእክት ነው፣ አንዱ የሰው ልጆች ነው። እንዲህ አድርጎ ከመላእክት ጋር ሰራን። ክብር ምስጋና ለስም አጠራሩ ይሁን። አመስግነው፣ በደንብ አድርገ ከፍ አድርጋቸው አመስግኑት። እንደ መላእክት አድርጌ ቤተ ክርስቲያን ሰራ። ይችን ቤተ መቅደስ ሰራ። በዛሬው ዕለትሳ እመቤታችን ቅድስት ድንግል ማርያምን መንበር አደረገ። ሐዋርያትን አዘዛቸው፣ ሥርዓተ ቁርባን ስሩ አላቸው። እነ ቅዱስ ጴጥሮስ እነ ቅዱስ እስጢፋኖስ ከሞት ተነስተው ተቀስቅሰው መጡ። ዲያቆን በየማዕረጋቸው ሆነው ቤተ ክርስቲያኗ በዛሬው ዕለት ከበረች። በሐዋርያት ያደረ ከሐዋርያት ጋር የነበረ መድኃኒታችን ኢየሱስ ክርስቶስ የመጀመሪያዋን ቤተ ክርስቲያን በፊልጵስዩስ ከተማ አከበራት። ሥጋው ተቆረሰ፣ ደሙ ተቀዳባት፣ ልጅነት ተሰጠባት፣ በረከት ተሰጠባት። ሊቀ ካህናት ኢየሱስ ክርስቶስ እግዚአብሔር ይባርካችሁ ብሎ ልጆቹን ባረከባት። ክብር ምስጋና ለስም አጠራሩ። የብፁዕ አባታችን ቡራኬ ከሁላችን ጋር ይሁን። ይሁላችሁ 3 ክፍል ያላት አድርጎ ቤተ ክርስቲያን ወሰረ። ቤተ ክርስቲያን የምትባለው የመጀመሪያዋ የእያንዳንዳችን ነፍስ ናት። ሁለተኛው ይሄ ህብረታችን አንድነታችን ነው። ሶስተኛው ይሄ ሕንፃ ቤተ መቅደስ ነው። ይሄ የተሰራው በአለቱ በክርስቶስ ላይ የተሰራው በክርስቶስ አለትነት ላይ ስለሆነ እነዚያ ያነደዱት እሳት፣ የሳሉት ስዕለት፣ ያሴሩት ሴራ ቤተ ክርስቲያኗን ሊያፈርሳት አይችልም፣ አትፈርስም እያሉ ቅድም መዘመራኑ ሲዘምሩ የነበሩት ከዚያ አይነት ነው። ፉከራ አይደለም፣ የእምነት መዝሙር ነው። ስለዚህ ውድ ወገኖቼ እግዚአብሔር በደሙ ሰርቶናል። እግዚአብሔር በማይፈርሰው አለት ላይ ሰርቶናል። እግዚአብሔር ጽኑ መሰረት ባለው ጥልቅ ስር መሰረት ሰደን እንድንታነጽ ፈቅዶልናል። በቤቱ ሰርቶናል። የተወደዱ አድርጎ የከበሩ አድርጎ ለመላእክት እንድንበቃ አድርጎ ሰርቶናል።
ቤተ ክርስቲያን አድርጎ ቤተ ክርስቶስ አድርጎ የሥላሴ ቤተ መቅደስ አድርጎ ሕንፃ እግዚአብሔር አድርጎ በደሙ ሰርቶናል። ከቤተ መቅደሱ እየወጣችሁ አትፍረሱ ነው የምላችሁ። ከእግዚአብሔር እቅፍ እየወጣችሁ አትጥፉ ነው የምላችሁ። ሞታችን እንኳን የሚያምረው በዚህ ቤተ መቅደስ ሲሆን ነው አልኳችሁ።